የአዳዲስ ስልኮችን ትክክለኛ ወይም ተመጣጣኝ ዋጋ ማወቅ የምትፈልጉ ከሆነ ይሄ ቪዲዮ ለእናንተ ነው። ሰላም የዴሊ ኢንፎ ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው በሳምንቱ ያለውን የአዳዲስ የሳምሰንግ ስልኮችን ትክክለኛ ዋጋ እንመለከታለን። አሁን ላይ በብዛት እየተሸጡ ያሉ የአዳዲስ የሳምሰንግ ስልኮችን ትክክለኛ ወይም ተመጣጣኝ የሚባል ዋጋቸውን በዚህ ቪዲዮ እነግራችኋለሁ። ቪዲዮን እስከ መጨረሻው ድረስ ተከታተሉት። ቪዲዮን ላይክ፣ ሼር በማድረግ ጀምሩ። ለቻናሉ አዲስ ከሆናችሁና እንደዚህ አይነት ከስልክ ጋር ተያያዥ የሆነ መረጃ እንዲደርሳችሁ የምትፈልጉ ከሆነ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን በቀጥታ ወደ ቪዲዮ እናልፋለን። በዚህ ሳምንት አሁን ላይ በብዛት እየተሸጡ ካሉ በብዙ ዘንድ ተወዳጅነትን ካገኙ የሳምሰንግ ስልኮች መካከል የትኞቹ ናቸው የሚለውንና እንደዚሁም ትክክለኛ ወይም ተመጣጣኝ ሊባል የሚችል ዋጋቸውን እንመለከታለን። አስቀድመን የምናገኘው አሁን ላይ በብዛት እየተሸጡ ካሉ የሳምሰንግ ስልኮች መካከል A06 የሚባለው ሞዴል ነው። ይህ ስልክ በሁለት አይነት አማራጭ በብዛት ገበያው ላይ ታገኙታላችሁ። 64 በ4 እንደዚሁም 128 በ4 አማራጭ ገበያው ላይ በብዛት ታገኛላችሁ። 64 በ4ቱን ዋጋውን ስንመለከት እስከ 16500 ብር ድረስ ማግኘት ትችላላችሁ ማለት ነው። ተመጣጣኝ የሚባል ዋጋው እስከ 15600 ባለው ሬንጅ ይሆናል ማለት ነው። ሌላው 128 በ4ቱን ስንመለከት 128 በ4ቱ A06ቱ ማለት ነው እስከ 18000 ብር ድረስ ታገኙታላችሁ ማለት ነው። እስከ 18000 ብር ባለው ፌር ሊባል የሚችል ዋጋው ይሆናል ማለት ነው። አሁን ላይ በብዛት እየተሸጡ ካሉ በቅርቡ ወደ ገበያው ከገቡ የሳምሰንግ አዳዲስ ስልኮች መካከል A07 ተጠቃሽ ነው። A07ም ልክ እንደ A06 በተመሳሳይ እስከ 16500 ብር ድረስ ማግኘት ትችላላችሁ 64 በ4ቱን። እንደዚሁም 128 በ4ቱን እስከ 18000 ብር ድረስ ባለው ማግኘት ትችላላችሁ ማለት ነው። እነዚህ ዋጋቸው ትንሽ አነስ ያሉ ስልኮች አሁን ላይ በብዛት ገበያው ላይ እየተሸጡ ያሉት እነዚህ ሞዴሎች ናቸው። ሌላው አሁን ላይ በብዛት እየተሸጠ ያለው A16 ነው። A16 128 በ6 እንደዚሁም 128 በ8 አማራጭ ገበያው ላይ በብዛት ልታገኙ ትችላላችሁ። 128 በ6ቱ ስንመለከት እስከ 28000 ብር ድረስ 27000 ብር ድረስ ልታገኙት ትችላላችሁ ማለት ነው። ከ27000 እስከ 27500 ብር ድረስ ማግኘት ትችላላችሁ። 128 በ8ቱ እስከ 28000 ብር ድረስ ልታገኙ ትችላላችሁ ማለት ነው። ስለዚህ የተለያዩ ቦታዎችን ቼክ አድርጋችሁ በዚህ ዋጋ የማግኘት እድል ይኖራችኋል ማለት ነው። ሌላው አሁን ላይ በብዛት እየተሸጡ ካሉ የሳምሰንግ ስልኮች መካከል A17 ተጠቃሽ ነው። A17ም 256 በ8 እንደዚሁም 128 በ6 አማራጭ በብዛት ገበያው ላይ ታገኛላችሁ። 128 በ6ቱን ስንመለከት እስከ 28000 ብር ድረስ ማግኘት ትችላላችሁ። እንደዚሁም 256 በ8ቱን ስንመለከት እስከ 35000 ብር ድረስ ማግኘት ትችላላችሁ ማለት ነው። እስከ 35000 ብር ድረስ ባለው ልታገኙት ትችላላችሁ። ሌላው F07ን መጥቀስ እንችላለን። F07ም በ64 በ4ቱ በብዛት ገበያው ላይ ልታገኙት ትችላላችሁ። 64 በ4ቱን ዋጋውን ስንመለከት እስከ 16000 ብር ድረስ ባለው ታገኛላችሁ ማለት ነው። እስከ 16000 ብር ድረስ ማግኘት ትችላላችሁ። ከዛ ውጭ F16ን ስንመለከት F16 128 በ6 5Gን በብዛት ገበያው ላይ ልታገኙ ትችላላችሁ። የዚህን ስልክ ዋጋ ስንመለከት እስከ 27000 ብር ድረስ ማግኘት ትችላላችሁ ማለት ነው። እስከ 27000 ብር ድረስ ልታገኙት ትችላላችሁ። አሁን ላይ በብዛት እየተሸጡ ካሉ ሌላው የሳምሰንግ ስልክ መካከል M17 ተጠቃሽ ነው። M17ም 128 በ6 5G በብዛት ገበያው ላይ ልታገኙ ትችላላችሁ። ዋጋውን ስንመለከት እስከ 29000 ብር ድረስ ማግኘት ትችላላችሁ። እስከ 29000 ብር ድረስ የማግኘት እድል አላችሁ። ሌላው M16 ነው። M16 128 በ6 በብዛት ገበያው ላይ ልታገኙ ትችላላችሁ 5Gውን ማለት ነው። የዚህን ስልክ ዋጋ ስንመለከት እስከ 28000 ብር ድረስ ታገኛላችሁ ማለት ነው።
ነው። ሌላው ከፍ ወዳሉ ስልኮች እናመራለን። M36ን አስቀድሜ ልንገራችሁ። M36 128 በ6 5G እስከ 33 ሺህ ብር ድረስ ማግኘት ትችላላችሁ። ሌላው A26 ነው። A26ም በብዛት ገበያው ላይ የሚገኘው 256 በ8 ነው፣ 5G ነው። 256 በ8 5G እስከ 41 ሺህ ብር ድረስ ገበያው ላይ በብዛት ታገኛላችሁ ማለት ነው። ከዛ ውጭ A56ን ስንመለከት A56 256 በ12 5G ማለት ነው በብዛት ገበያው ላይ ይገኛል። እስከ 65 ሺህ ብር ድረስ ማግኘት ትችላላችሁ። ሌላው ወደ M ሲሪሶችን ስንመለከት M55ን ማግኘት ትችላላችሁ ገበያ ላይ አሁን በብዛት እየተሸጠ ያለ ስልክ ነው። M55 256 በ12 5G እስከ 47 ሺህ ብር ድረስ እየተሸጠ ይገኛል ማለት ነው። አሁን ላይ በብዛት ገበያው ላይ እየተሸጡ ያሉ በብዙ ዘንድ ተወዳጅነት ያገኙና በቀላሉ ማርኬቱ ላይ ወይም ገበያው ላይ ልታገኟቸው የምትችሏቸው የሳምሰንግ ስልኮች አሁን የነገርኳችሁ ናቸው። እነዚህን ስልኮች በተመጣጣኝ ዋጋ እንደዚሁም ኦሪጂናል ስልኮችን ማግኘት የምትፈልጉ ከሆነ ስክሪኑ ላይ በማስቀምጥላችሁ ስልክ ቁጥር ደውላችሁ ማግኘት ትችላላችሁ ማለት ነው። እንደዚሁም ማንኛውም ከስልክ ጋር ተያያዥ የሆኑ ጥያቄዎችን መጠየቅ ከፈለጋችሁ በዚሁ ስልክ ደውላችሁ ልታናግሩኝ ትችላላችሁ። ስለዚህ አሁን ላይ በብዛት እየተሸጡ ያሉ የሳምሰንግ ስልኮች እነዚህ ናቸው። በቀጣይ ደግሞ ሌሎች አዳዲስ ወደ ገበያው የሚገቡ ስልኮችም ካሉ እንደዚሁም ከስልክ ጋር ተያያዥ የሆኑ ሌሎች መረጃዎችን ይዤላችሁ እመለሳለሁ። እስከዛው መልካም ጊዜ ይሁንላችሁ። ቻናሉን ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ።